ምዕራፍ 38 በዚያም ወራት ሕዝቅያስ ለሞት እስኪደርስ ታመመ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትን አስተካክል አለው። ሕዝቅያስም ፊቱን ወደ ግድግዳ መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝንም እንዳደረግኩ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። የእግዚአብሔርም ቃል ወደ ኢሳይያስ እንዲህ ሲል መጣ። ሂድ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ። እነሆ በዕድሜህ ላይ 15 ዓመት እጨምራለሁ። አንተንና ይህችንም ከተማ ከአሦር ንጉሥ እጅ እታደጋለሁ፣ ይህችንም ከተማ ጋርዳታለሁ። እግዚአብሔርም የተናገረውን ነገር እንዲፈጽመው ከእግዚአብሔር ዘንድ ምልክቱ ይህ ይሆንልሃል። እነሆ በአካዝ የጥላ ስፍራ ሰዓት ላይ ከፀሐይ ጋር የወረደውን በደረጃዎች ያለውን ጥላ 10 ደረጃ ወደ ኋላ እንዲመለስ አደርጋለሁ። ፀሐይም በጥላ ስፍረ ሰዓት ላይ የወረደበት 10 ደረጃ ወደ ኋላ ተመለሰ። የይሁዳ ንጉሥ ሕዝቅያስ ታሞ ከደዌው በተፈወሰ ጊዜ የጻፈው ጽሕፈት ይህ ነው። እኔ በሕይወት ዘመኔ መካከል ወደ ሲኦል በሮች እገባለሁ፣ የቀረው ዘመኔ ጎደለብኝ አልኩ። ደግሞም በሕያዋን ምድር እግዚአብሔርን አላይም፣ በዓለም ከሚኖሩ ጋር ሰውን እንግዲህ አልመለከትም አልኩ። ማደሪያዬ ተነቀለች፣ እንደ እረኛ ድንኳንም ከኔ ዘንድ ተወገደች። ሕይወቴንም እንደ ሸማኔ ጠቀለልኩ፣ እርሱም ከመጠቅለያው ይቆርጠኛል። ከማለዳ ጀምሮ እስከ ማታ ድረስ ታጠፋኛለ። እስኪነጋ ድረስ ቆይቼ ነበር፣ እርሱ እንዳንበሳ አጥንቴን ሁሉ ሰበረ። ከማለዳ ጀምሮ እስከ ማታ ድረስ ታጠፋኛለ። እንደ ጨረባና እንደ ሽመል ተንጫጫው፣ እንደ ርግብም አጉረመረሙ። ዓይኖቼ ወደ ላይ ከማየት ደከሙ። ጌታ ሆይ ተጨንቄአለሁና መከታ ሁነኝ። ምን እላለሁ? እርሱ ተናግሮኛል፣ እርሱ ራሱም ይህን አድርጓል። በዘመኔ ሁሉ ስለ ነፍሴ ምሬት ቀስ ብዬ ሄዳለሁ። ጌታ ሆይ በዚህ ነገር ሰዎች በሕይወት ይኖራሉ። በዚህ ሁሉ የመንፈሴ ሕይወት ነው። አንተም ፈወስኸኝ፣ ወደ ሕይወትም መለሰኝ። እነሆ ታላቅ ምሬት ለደህንነቴ ሆነ። አንተ ነፍሴን ከጥፋት ጉድጓድ አዳንሃት፣ ኃጢአቴን ሁሉ ወደ ኋላ ጣልህ። ሲኦል አያመሰግንህምና ሞትም አያከብርህምና። ወደ ጉድጓድ የሚወርዱ እውነትህን ተስፋ አያደርጉም። እኔ ዛሬ እንደማደርግ ሕያዋን እነርሱ ያመሰግኑሃል። አባት ለልጆቹ እውነትን ያስታውቃል፣ እግዚአብሔር ያድነኛል። ስለዚህ በዕድሜያችን ዘመን ሁሉ በእግዚአብሔር ቤት ቅኔዎችን አውታር ባለው ዕቃ እንዘምራለን። ኢሳይያስም የበለስ ጥፍጥፍ አምጥተው በእባጩ ላይ ይለብጡት እሱም ይፈወሳል ብሎ ነበር። ሕዝቅያስም ወደ እግዚአብሔር ቤት ወጣ ዘንድ ምልክቱ ምንድን ነው ብሎ ነበር።